በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት ጌታ አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ ሌሊቱን በሰላም እንዳሳደርከን ዕለቱንም በሰላም እንድታውለን እንዲሁም እንድታስመሸን እንድታሳድረን ፈቃድ ይሁን። አምላካችን እግዚአብሔር ሆይ ይህችን ዕለት ይህችን ሰዓት በእድሜያችን ላይ ጨምረህ በዚህ መልኩ ተሰብስበን ካንተ በረከት እንድናገኝ የመስቀልን ብርሃን እንድናይ ስለሰበሰብከን ስላዘጋጀን ክብር ምስጋና ላንተ ይሁን። በዚህ የተሰበሰቡትን ምእመናንን በጤና በሕይወት ይጠብቅልን፣ ሕፃናቱን በጥበብ በጸጋ ያሳድግልን። ሀገራችን ቤተክርስቲያናችን ከጥፋት ከውድቀት ወገኖቻችን ከኃጢአት ከመቅሰፍት ይሰውርልን። አዲሱን ዘመን የሰላም የፍቅር የአንድነት የሥራ የክንውን የውጤት ዘመን ያድርግልን። እምነቱንም አገሩንም በየሄደበት ይዞ የሚዞረው ኢትዮጵያዊ የዘንድሮውንም የመስቀል በዓል በያለበት ሆኖ በድምቀት አክብሮታል። وكماهم دناني رسين دلوان اسمع ونقبر كارهم كيف تلوثرتم كالبسان ቃል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ቃል ነው። የዮሐንስ ወንጌል ምዕራፍ 19 ከቁጥር 25 እስከ 38 ወይቀውማ ሀበ መስቀሉ ለእግዚ ኢየሱስ እሙ ወእታ ለእሙ ማርያም እንተ ቀለዮጳ ወማርያም መግደላዊት። በውጭ ሀገር ስለሚኖረው ኢትዮጵያዊ እንደ ቀልድም እንደ ቁም ነገርም ብዙ ጊዜ ሲነገር የምንሰማው ወደ ብዙ ኢትዮጵያዊ ቤት ሰዎች በእንግድነት ጎራ ሲሉ ከቤቱ የማይጠፋው በርበሬ፣ ቆሎና ሚጥሚጣ ወዘተ የመሳሰሉት ናቸው እየተባለ ሲነገር ጆሮአችን ያስተናግዳል። መስቀል አብርሃ በከዋክብት አሰርገ ወሰማይ ይቤሎሙ ኢየሱስ ለአይሁድ የሀገር ቤቱም ተጽዕኖ ይሁን ሌላ ምክንያት መኪናም ሳይቀር በአብዛኛው የቶዮታ ዘር ይዞ እንደሚታይ በሽሙጥና በአሽሙር ቀልድ መልክም ሲደመጥ ይስተዋላል። ኢትዮጵያዊው ከላይ ለመጥቀስ የተሞከሩት ብቻ አይደሉም፣ ግን አብረውት የሚኖሩት እምነቱም ባህሉም ወጉም ትውፊቱም አብረውት ተሰደው ተቆራይተውት በያለበት አብረውት ይኖራሉ።
ሰሞኑን የምናከብረው የመስቀል በዓልም ከእነኚህ የትሩፋት ውጤቶች አንደኛው ነው። በመሆኑም ጀርመን ፍራንክፈርት አካባቢ ነዋሪ የሆኑ ኢትዮጵያውያንም የዘንድሮውን የመስቀል በዓል በድምቀት አክብረውት ውለዋል። በዓሉን ለማክበር ገና ወደ ቤተክርስቲያኑ አጸድ ሲደረስ የበዓሉ ድባብ ራሱ አፋውጥቶ ይናገራል። ግቢውን በዓሉን በሚዘክሩ መልእክቶችና አልባሳት ተውቦና ደምቆ ይታያል። ወይዛዝርቱ በጻዕዳ የባህል የቀሚስ ልብሳቸው ተውበዋል። ወንዶቹም ከቅዱሳት አንስት ጋር መንፈሳዊ ቅናት ያደረባቸው ይመስላል። እነሱም በሀገር ልብስ ተጀቡነዋል። ሕፃናቱም በየልካቸው አሰፍተው በሀገረኛው የሽመና ሥራ ጥበብ ውጤት ወላጆቻቸውን አጅበው ለበዓሉ የተለየ ድምቀት በመስጠት የዓይን ማረፊያ ሆነው ውለዋል። ይደጉ ይመንደጉም ያሰኛል። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። በፍራንክፈርት አካባቢ የሚገኙ አብያተ ክርስቲያናት በአንድ ላይ የዚህ ዓመት የዙር ተረኛ በሆነው በሐመረ ብርሃን ቅዱስ ገብርኤል ቤተክርስቲያን ዋና አስተባባሪነት የፍራንክፈርትና አካባቢው አብያተ ክርስቲያናት በኢትዮጵያ ኦርቶዶክስ ተዋሕዶ የፍራንክፈርት ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ቅጽረ ግቢ በመገኘት በጋራ የመስቀል ደመራ በዓልን በደመቀ ሁኔታ አክብረዋል። አብሮ መሆን እንዴት እንደሚያሳምር ከእርቀ ሰላሙ በኋላ በተከታታይ በጋራ የተከበሩት በዓላት ራሳቸው አፋውጥተው ይናገራሉ። ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ። አብሮነት ድምቀትም ውበትም ጥንካሬም ነው። የሚያምርብን እንዲህ ስንሆን ነው ብለው ቀኖቹም ራሳቸው ምስክርነት ይሰጣሉ። በበዓሉ ዝግጅት ላይ የመስቀል የደመራ በዓልን የሚገልጹ ልዩ ልዩ ጣዕመ ዜማ ያላቸው መዝሙሮች በታዳጊ ሕፃናትና በወጣት የሰንበት ትምህርት ቤት መዘምራን ቀርበዋል። እናታችን ቅድስት የአምላክ እናት እንስገድላት እንስገድ በእውነት ለአምላክ እናት እንስገድላት
እንዲሁም በሊቃውንቱ በደባትር በቅኔ በአቋቋም በጾመ ድጓና በልዩ ልዩ የቤተክርስቲያኒቱ የአብነት አስተምህሮት መምህራን አማካኝነት ወረብና ሸብሸቦ እንዲሁም ማስረገድ እጅግ መሳጭ በሆነ ድባብ ለበዓሉ ልዩ ድምቀትን በሰጠ ሁኔታ ተከብሮ ውሏል። የአካልና የመልክዓ ምድር ርቀት ካልሆነ በቀር ያለማጋነን የበዓሉ ድባብ አገር ውስጥ ከሚከበር በዓል የሚለይበት አንዳችም አመክንዮ አይታይም። ሴቶቹም ወንዶቹም በባህላዊ አልባሳት ከመዋባቸው በተጨማሪ የሀገራችን መለያ የሆነው ሰንደቅ ዓላማችንም ሰውንም ጠቅላላ የቤተክርስቲያኑንም ቅጽረ ግቢ ኢትዮጵያ ያለን አስመስሎ አጥለቅልቆ አስተውለናል። የዝማሬውና የወረቡ ቅኝት ማድመቂያ ቆሳቁስ መሳሪያዎቹ ከበሮው፣ ጸናጽሉ፣ መቋሚያው ሳይቀር በኢትዮጵያ ሰንደቅ ዓላማ አሸብርቀዋል። መቋሚያውን አስተውሎ ለተመለከተው በቁመቱ ልክ ሰንደቅ ዓላማውን እንደ መቀነት ዙሪያውን ተጠምጥሞበታል። ጠላቷ በዛ እንጂ እውነትም ኦርቶዶክስ አገር ናት እየተባለ ተዘውትሮ የሚነገረውም ደረቃቅ ስለመሆኑ የበዓሉ ድባብ ራሱ አፋውጥቶ ይናገራል። በእርግጥ እዚህ ላይ ግልጽ መሆን ያለበት ጊዜው ከዶሮ መላላጫ የምናወጣበት ጸጉር የምንሰነጥቅበት ስለሆነ እንጂ ሌሎቹ ሃይማኖቶችም አገር አይደሉ ማለት አይደለም። ሲጀመር ያለ ሀገርና ያለ አማኝ አየር ላይ የሚቆም ሃይማኖት የለምና ሁሉም ሃይማኖቶች አገር ናቸው። በዚህ ታላቅ ሃይማኖታዊ በዓል ላይ ማለትም ኢየሱስ ክርስቶስ የተሰቀለበት ግንባር መስቀል ለዘመናት ሲፈለግ ኑሮ በምድረ ኢትዮጵያ ስለመገኘቱ ታሪኩን በማጣቀስ ለፕሮግራሙ በዕለቱ የተመደቡት መምህር ለበዓሉ ታዳሚዎች ጥልቅ መልእክት አስተላልፈዋል። ከመስቀሉ በኋላ ከወረደ በኋላ ከዕለተ ትንሣኤ እስከ ዕለተ ዕርገት ድረስ ለደቀ መዛሙርቱ ያስተማራቸውን ትምህርት ደቀ መዛሙርቱ አባቶቻችን ሲያቋርጡ በጥባት አስተምረው ያስተላለፉት ነው። ዛሬ በእኔና በእናንተ መካከል አድሮ እስመ በዘርኢነ ወዘሰማይነ ሰማይተን ከውን ባየነው ነገር እንመሰክራለንና ዕለት ዕለት ባየነው ነገር መማማር መነጋገር ስላለብን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን ሲመሰርት አሁን ተቃራኒ ሆኖ ነው የሚታየው። ወንዶች በዛ ሴቶች ደግሞ አነስ ያሉ ነበሩ። ወንዶች ብልጫ ነበራቸው። ምክንያቱም ወንዶች 84 ናቸው፣ ሴቶች ግን 36 ናቸው። አሁን ደግሞ ስንመለከት ሴቶች ብዛት አላቸው፣ ወንዶች ደግሞ አንሰዋል። ለምን? ይሄ በጣም የሚያሳስብ ነገር ነው። ለምን ያላችሁ እንደው ለወንዶች ደጀን ያስፈልጋቸዋል።
ለሴቶች ደጀን ያስፈልጋቸዋል። ሴቶች ብቻቸውን ይህን ዓለም ሊቋቋሙት ሊጋፈጡት አይችሉም። በመንፈሳዊውም በስጋዊውም ከሴቶች ጎን ወንድ ያስፈልጋል። ስለዚህ ይህ የናንተ የአባቶቻችን የሁላችን ኃላፊነት ነው፣ ሊታሰብበት ይገባል። የቤተ ክርስቲያን ሥራ ነው። አውጧቸው ከእህቶቻቸው ጋር አብረው ይሰለፉ፣ አብረው ይዘምሩ፣ ይተጫጩ፣ ይዳሩ፣ ሰርጋቸውን በህብረት እንበላ። ይህ መልእክቴ ነው። ይህ ያሁኑ የዛሬው መልእክቴ ነው። እናንተ የፖለቲካ መሪዎች፣ እናንተ የቤተ ክርስቲያን መሪዎች፣ እናንተ የቤተሰብ አስተዳዳሪዎች ዛሬ ከልጆቻችን ትምህርት ልንወስድ ይገባል። በአንድ ልንቆም፣ አነጋገራችን አንድ፣ አሰላለፋችን አንድ፣ ምክራችን አንድ፣ እርማጃችን አንድ፣ አገራችን አንድ፣ ቤተ ክርስቲያኒቱ አንድ ልንሆን ይገባናል። ዛሬ ያለንበት ወደ ዘመነ ክረምትን ጨርሰን ወደ ዘመነ መጸው እየሄድን ነው። አበባ የሚወጣበት እህሎች አዝመራዎች በቅለው አብበው ፍሬ በሚሰጡበት ወቅት ላይ ያለነው ዘመነ መጸው ይባላል። ጨለመው እየተገፈፈ ብርሃኑ የሚመጣበት አጎርጎባሽ ብለው በክረምቱ በሐምሌ በነሐሴ የነበረው ረሃብ ቀጠና አርቆ አጎርጎባሽ ብለው ዛሬ መስከረም 16 ቀን ጓሯቸውን ቤታቸውን ተኩሰው ምርቱ መጥቷል ችጋር ግባ ባለጸግነት ግባ ብለው አውጀው ወደ መስቀሉ ደመራ የሚሄዱበት ቀን ነው። ሶስት መሰረታዊ ችግሮች አሉብን። ለዚህ ንቃት፣ ጸሎት፣ ጽናት፣ ብርታት ያስፈልገናል። ጊዜው ከባድ ነው። አስተውሉ። ያለንበት ዘመን ለኛ ለተዋሕዶ ልጆች እንደ አጠቃላይ ለኢትዮጵያውያን በሙሉ አርብ ነው፣ ፈተና ነው፣ ከባድ ነው። በተለይ ሶስት ችግሮች የምላቸው አንደኛ አጽራረ ቤተ ክርስቲያን መናፍቃን ወይም ደግሞ በሌላ እምነት ጎራ ውስጥ ያሉ ይችን አንጋፋና ታሪካዊ ቤተ ክርስቲያን ሊነቀንቋት በየጊዜው ይሞክራሉ። ሁለተኛ እንደዚህ አይነት ስተት፣ ጥላቻ፣ ግድያ ለማነሳሳት የሚጥሩትን የሚዳኝ ዳኛ የለንም። ሶስተኛ የራሷ የቤተ ክርስቲያኗ ኃላፊዎች ሌላ ፈተና ነው። ሶስት ፈተናዎች አሉብን። እነኚህን ፈተናዎች በጸሎትም ግንዛቤ በመውሰድም ተቋቁመን እችን ቤተ ክርስቲያን ልናሻግር ኃላፊነት ተጥሎብናል። ሰሞኑን ሰምታችኋል። በብዙ ነገር መስቀል በሀገራችን ሲከበር ማስጠንቀቂያው ብዙ ነው። አስቀድሞ ማስፈራሪያው ብዙ ነው። ይሄ ማስፈራሪያ በሶስቱም ቅድም በጠቀስኳቸው አካላት አጽንኦት ተሰጥቶ ተነግሮናል። የመስቀል በዓል ለማክበር የምንለብሰው የምንይዘው ተመርጦልን ነው። እንደ ሃይማኖታችን የእግዚአብሔርን ስም ጥቅስ ይዘን መሄድ አንችልም። ስዕል ይዘን መሄድ አንችልም። መለያችን የሆነውን በአባቶቻችን ደም የተመሰለውን አረንጓዴ፣ ቢጫ፣ ቀይ ባንዲራ ይዘን መሄድ አንችልም። በልብሶቻችን በሰውነቶቻችን እንኳን ሳይቀር ምልክት፣ የመስቀል ምልክት፣ የሃይማኖት ምልክት አድርገን ለመሄድ አልተፈቀደልንም። ከዚህም የተነሳ ነው 60 እና 80 ሚሊዮን ሕዝብ የምትወክለውን ቤተ ክርስቲያን እጅግ የምንወዳትን የደም ስራችን የሆነችውን እመቤታችን
የማንም ጥጋበኛ ጎረምሳ ሲቀዳት ሲተፋባት ሲደበድባት ኢትዮጵያዊውን ቅዱስ ጻድቅ ኢትዮጵያዊ የሆነ ውርጋት ሲቀድ ማየት ልብ ይሰብራል። አዎ የሚገርመው ደግሞ እንዲህ አይነቶችን ወንጀለኞች የሚዳኝ በሕግ ጥላ ስር የሚያደርግ አለመኖሩ ነው። እንዲያውም ድጋፍ ማግኘታቸው ነው። ሌላው በእንቅርት ላይ ጆሮ ደግፍ እንዲሉ እጅግ የሚኮሰኩሰው የሚከፋው ደግሞ የራሳችን አባቶች ስዕሉን የቀደደውን በስዕሉ ላይ የተዘባበቱባቸውን ሳይሆን ስዕል ለምን ይቀደዳል፣ እምነታችን ለምን የማንም መጫወቻ ይሆናል ያሉትን ሳይውል ሳይዋድር እሰሯቸው ማለታቸው ነው። የእመቤታችን የቅድስት ማርያምን ስዕል እዛችሁ አትውጡ የሚል መመሪያ ማስተላለፋቸው ደግሞ ችግራችን ከባድ አድርጎታል። እኒሁ መምህር የመስቀል የደመራ በዓሉን የመዝጊያ ስነ ስርዓትም በአስተምህሮ ዘግተው እንደጨረሱ ሊቃውንቱ፣ ቀሳውስቱ፣ ሊቀ ዲያቆናቱ፣ ወጣት የሰንበት መዘምራን ወይም መዘምራት፣ ምእመናን፣ ለበዓሉ አከባበር የተገኘው ታዳሚ ሁሉ ደመራውን በመዞርና በችቦ ለኩሰው የበዓሉ ዝግጅት ፍጻሜ ሆኗል። ወመንፈስ ቅዱስ አሐዱ አምላክ አሜን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመስቀሉ ላይ ለሆኖ ለኛ ሕይወት መዳን ቅዱስ ሥጋው የተቆረሰበት ክቡር ደሙ የፈሰሰበት ሕይወትን አሳልፎ ለመስጠት ለዚህ ታሪካዊ ክርስቲያናዊ በዓል ቀን ሀገራችንንም ቤተክርስቲያናችንንም ታድጎ የሰላምና የፍቅር ጎህ ንጋት ፈንጥቆ የከርሞ ሰው ይበለን። ይህንን ታላቅ ክርስቲያናዊ የመስቀል በዓል ስናከብርም ህሱ ሰላማ ለቤተ ክርስቲያን ወህሱ ሰላማ ለሀገሪቱን ኢትዮጵያ ለቤተ ክርስቲያናችንም ለሀገራችንም ሰላምን እንሻላት እያል መልካም የመስቀል በዓል እንዲሆንላችሁ እንመኛለን። ሆህተ ብርሃን ጌጡ